ምን አደረገው? በምን ፈተነው ስትሉ አንደኛ ዳቦ። አሁን ተርበሃልና ይሄን ድንጋይ አንተ በመለኮታዊ ኃይል እግዚአብሔር ልጅ ነኝ ትላለህ። ኢየሱስ ጌታ የማን ልጅ ነህ ትላለህ? የእግዚአብሔር ልጅ ነኝ ትላለህ። ኃይል አለኝ ትላለህ። መለኮት ነኝ ትላለህ። ራስን ከእግዚአብሔር ጋር ታመሳስላለህ። ስለዚህ ከዚህ ራብ ለመውጣት ይህንን ድንጋይ ዳቦ አድርጋለሁ። የኔ ጌታ ደግሞ ሄዲያ አንተ ምናምን አላለው። ኢየሱስ ጌታ ነው። ቃሉን መዘዘለት። የእግዚአብሔር ቃል እንደዚህ ይላል ብሎ ጠቀሰለት። ሰው በእንጀራ ብቻ አይኖርም፣ የሰው ልጅን የሚያኖር እግዚአብሔር መንፈስ ነው ያለች። በገንዘብ የኖረ እየተሸነፈ ይኖራል። በዳቦ የኖረ እየተሸነፈ ይኖራል። በሁኔታ የኖረ እየተሸነፈ ይኖራል። በቃል የሚኖር ግን ብቻውን እያሸነፈ ምድረ በዳ ላይ እያሸነፈ የጠላትን ከበባ እያሸነፈ በትራቸውን እያሸነፈ ይቀጥላል። እኔ ለአንድ ሰው መልእክት አለኝ። ተሸንፈሽ ሳይሆን አሸንፈሽ ድል ተደርገሽ ሳይሆን ድል አድርገሽ እየተራብሽ ታሸንፊያለሽ። እየተራቡ ማሸነፍ ኢየሱስ ያድናል። አሁን ርቦታል። እግዚአብሔር ቃል እኮ ይላል ተራበ ይለናል። ነገር ግን አሸነፈው። አንድ ሰው አሜን ይበል። ዛሬ እርግጠኛ ነኝ ይሸነፋሉ። የተቀበሉሽ ይሸነፋሉ። የተዋጉሽ ይሸነፋሉ። አይ ዘላታም ያሉ ይሸነፋሉ። እጄ ገባ ያለ ይሸነፋል። አርከ ሰራሳት ዋቀይ ወደዳ ገነመ ከናካሴ ጀዳ ናፊ ጅፈቴረና አኒሞ ጀዳ እንጂ ፈቴረና መንከ ጅፈቴራ ሆጂ ከጂ ፈቴራ ካይኒ ከጂ ፈቴራ ዲኒ ከጂ ፈታሜራ ወነዲ ከወልቻት ኢየሱስ ያድናል። አሁን በዳቦ ካልሆነ በምንድን ነው ሊችለው የሚችለው አለና እንግዲህ የእግዚአብሔርን ቃል እየጠቀሰ ነው ሰይጣን የሚፈትነው። ዛሬ እርግጠኛ ሆኜ እነግራቸዋለሁ። እየጠቀሰ የፈተናችሁ በጥቅስ ይሸነፋል። አንድ ሰው አሜን ይበል። ኢየሱስ ጌታ ጌታ ኢየሱስ እኔ በጣም የሚገርመኝ ከአጋንንት ጋር እኮ ፊት ለፊት ተጋጥሟል። የኢየሱስን የፈተና አጋንንት አንቺን አይፈትንሽም ማለት አይደለም። አንቺን ተስፋ አስቆርጥሽም ማለት አይደለም። አይዋጋሽም ማለት አይደለም። እኔ ግን የምስራች አለኝ። ይዋጋሻል፣ ታሸንፊዋለሽ። ይዞርሻል፣ ድል ታደርጊያለሽ። ወጥመድ ይዘረጋል፣ ትሰብሪዋለሽ። የሆነ ነገር ያደርጋል፣ እግዚአብሔር ይቀጣልሻል። ተስማሙና እግዚአብሔር በሉ እስቲ፣ ጠላቴን በሉ፣ አሸንፎ በሉ፣ አንበርክኮ በሉ፣ እጄ ላይ ጥለዋል በሉ። ለአራት ሰዎች የምስራች ከዚህ በኋላ ይኸውልሽ የወደቀ ጠላት ነው የምታየው። ይኸውላችሁ የእስራኤል ልጆች ከተሻገሩ በኋላ ይላል የፈርዖንና የሰራዊቱን ሬሳ በውሃ ላይ ተመለከቱ ነው የሚለው። አንድ ሰው አሜን አይልም? ትናንት ያዩአቸው የሚያስፈሩ የታጠቁ የተከተሏቸው የሚያስፈሩ እግዚአብሔር ውሃ ላይ ገደላቸውና ሬሳቸውን አሳያቸው ይላል። እኔ ዛሬ መልእክት አለኝ። የጠላትሽን ሬሳ ታያለሽ። በኢየሱስን የሟርተኞችን ሬሳ ታያለሽ። ያሳደዱሽ ይወድቃሉ፣ የታገሉሽ ይበተናሉ። እግዚአብሔር ቋንቋቸውን ያደባልቃል። ይኸው እግዚአብሔር ምስክር በአንቺ ላይ የተመከረ ምክር በጌታ ፊት አንቺ ደካማ ነኝ እያልሽ ነው አይደል? እርግጠኛ ሆኜ ጀግና ናቸው ያልሻቸው በአንቺ ላይ የመከሩት ምክር አይጸናም። እግዚአብሔር እንደዚህ ብሎኛል፣ አዋርዳቸዋለሁ ብሎ እግዚአብሔር እንደዚህ ብሎኛል፣ ቋንቋቸውን አደባልቃለሁ ብሎ እግዚአብሔር እንደዚህ ብሎኛል፣ ይቀጣቸዋለሁ ብሎ ያቸው ከፋርጉና እግዚአብሔር በሉ እስቲ ይቀጣልኛል በሉ። ሁለተኛ ፈተና ያደረገበት ነገር ምንድነው ስትሉ ኢየሱስ ጌታ ነው። ዛሬ የምነግራችሁ እንደዚህ በሚል ርዕስ ነው። የእግዚአብሔር እጅ ድል ትሰጣችኋለች። አንድ ሰው አሜን ይበል እስቲ። የእግዚአብሔር እጅ በሉ እስቲ ድልን ይሰጠኛል በሉ። ጠላቴን በሉ እስቲ ቀጥቶ በሉ ይጥልልኛል በሉ እስቲ። የእግዚአብሔር እጅ የሚለው ቃል ባይዘው እጅ እግዚአብሔር እጅ የለውም፣ ባይዘው መንፈስ ነው። አንድ ሰው እግዚአብሔር መንፈስ ነው ይባል። እግዚአብሔር እጅም እግርም የለውም። መጽሐፍ ሲናገር እግዚአብሔር መንፈስ ነው፣ የሚያመልኩትን በእውነትና በመንፈስ ምን ይሉታል? ያመልኩታል። የእግዚአብሔር እጅ ማለት የእግዚአብሔር መንፈስ ማለት የእግዚአብሔር ኃይል ማለት ነው። ለአያችሁ እጁ መጣችበት ይላል። ይኸውላችሁ በገና ደርዳሪ ጠራና እንደዚህ ልጅ ማለት ነው። በገና ደርዳሪ በገና ሲደረድር የእግዚአብሔር እጅ በኤልሳ ላይ መጣች ይላል። ኢየሱስ ጌታ ነው። ምን ማለት ነው? በሌላ አማርኛ የእግዚአብሔር መንፈስ በኤልሳ ላይ መጣ። ዛሬ የእግዚአብሔር መንፈስ ይመጣብሻል። አንበሳን የሚያበጫጭቀው ይመጣብሻል። ጠላትን መቀመጫ የሚያሳጣ ይመጣብሻል። ሲያይሽ ጠላት እንዲደነግጥ የሚያደርገው ይመጣብሻል።
harki waaqayyoo jedha narratti dhufeera harki waaqayyoo jedha inni sodaachisaan jedha mana korratteedha hojii korratteedha hin dhufa jedha diinni jedha eebba koo gadhiisee ni baqateedha humna dhiiga walichaatiin nama 5 irratti raawwatameera. Nama meeqa irratti? Tokkichi kan kootee 4 fudhadha. Anis እዚህ ወጂን ጅራን ትለ እዚህ ቤት ሰው ከተቆጠረ እኮ አብረን ነው የምንቆጠረው። አይሱስ ነብይ ስለሆነ ጠጋ ስለሚል እኛ ነው የሚቆጥረው በልሽ እንዳታስብ አብረን ነው የምንቆጠራት። እግዚአብሔር እዚህ ቤት አሁን የሆነ ነገር ይዞ ከመጣ መርጦ እሱ ነብይ ነው ድሮም ጠጋ ያለ ነው ብሎ እንዳይመስልሽ ለኔም ነው ይዞ የሚመጣው። ከተናጠቅሽ እኔ መልእክት አለኝ ዛሬ እግዚአብሔር ጨለማውን ከፊትሽ ይገፈዋል። የታገለሽን ያዋርደዋል። በርሽን የዘጋውን ይቀጣዋል። ምንጭሽ ይለቀቃል። በረከትሽ ይለቀቃል። ከፍታሽ ይለቀቃል። እስማሙና እግዚአብሔር በሏ ከፍታዬን ያስለቅቃል። ኢየሱስ ጌታ። ስለዚህ ጠላት በዳቦ ሲያቅተው በአንድ ነገር ደግሞ መጣበት። አንተ የእግዚአብሔር ሰው ነህ አለ። ደግሞ ቃሉ ሲናገር ስላንተ መላእክቱን ይልካቸዋል እግርህም በድንጋይ እንዳይሰናከል ደግፈው ያነሱታል ይላል። እውነት ነው ይላል። መዝሙር 90 ነው እየተጠቀሰ ያለው ይላል። የእግዚአብሔር ቃል እውነት ነው። ስለዚህ እስቲ አንተ ራስን ከዚህ ተራራ ላይ ወርውርና አረጋግጥልን የእግዚአብሔር ሰው መሆንን። ኢየሱስ ጌታ። እኔ ለእግዚአብሔር ሰውነቴን ለማረጋገጥ ምንም ተራራ ላይ አልወጣም። አንድ ሰው አሜን ይበል። ለምን ሲባል ፈጣሪ አምላክን ምን አትበል አትፈታተን ተብሎ ተጽፏል። ገፍትረኝና ሞክረኝ እንጂ አልወድቅም፣ ከገፈተርከኝ ግን አልበላም። አንድ ሰው አሜን ይበል። ጉድጓድ ቆፍሮ ቢገፋሽ ግን የሚወድቀው እሱ ነው። ጉድጓድ ቆፍሮ ይዞሽ ቢሄድ ግን እግዚአብሔር ፓውዝ ያደርግልሻል። እዛ ይላችሁ ሉቃስ ምዕራፍ 4 ላይ ጌታ ኢየሱስ ክርስቶስ የጌታ የእግዚአብሔር መንፈስ በእኔ ላይ ነው ማለት ለድሆች የምስራችን እሰብካለሁ፣ ለታሰሩት መፈታትን እናገራለሁ፣ ለተጠቁት እግዚአብሔር ነፃ ያወጣል እላለሁ። ነገር ግን የእግዚአብሔር መንፈስ በእኔ ነው። ይሄ ቃል እናንተ ኢሳይያስ 61 ላይ አንብባችሁታል። አሁን ግን ተፈጸመ። አንድ ሰው አሜን ይበል። ምን አይነት ስብከት ነው አሉ። ኢየሱስ ጌታ። እንደለመዱት አይደለም፣ መርጠው የሰጡት ክፍሉን እነሱ ናቸው። የሰበከው ግን እነሱ በመረጡት መንገድ አይደለም። ይሄ ዛሬ መልእክት አለ። ይኸውላችሁ እርግጠኛ ሆኜ እነግራችኋለሁ። መርጠው ይሰጧችኋል፣ በልዩ መገለጥ ትገለጣላችሁ። አንድ ሰው አሜን አይልም? በቃ ይኸውልሽ የተመረጠልሽን ሳይሆን የመረጠልሽን ያደርግልሻል። የተመረጠላችሁን ሳይሆን የመረጠላችሁን ታያላችሁ። አንቺ የመረጥሽው አያዋጣ፣ ሰዎች የመረጡልሽ አያዋጣ፣ ሰማይ የመረጠልሽ ግን ለክብር ይሆናል። ኢየሱስ ሳሙና እኔ በሉ እስቲ ማምነው በሉ እግዚአብሔር የመረጠልኝ ነው። ይሄ እግዚአብሔር ምርጫ ከሆነ ያዋጣኝ። ነግሬያቸዋለሁ አይደልና የአብርሃምና የሎጥ ምርጫ መካከል ያለው ልዩነት የቆንጆ መምረጥ ላይ አይደለም። ኢየሱስ ጌታ ነው። የሚያምር ነገር መምረጥ ላይ አይደለም፣ ወይም ደግሞ በረከትን አይቶ መምረጥ ላይ አይደለም ችግራቸው። የመረጡት እግዚአብሔር ያለበትና እግዚአብሔር የሌለበትን ጉዳይ። ሎጥ የመረጠው ሰዶምን ነው። ሰዶም ለዓይን የምታምር ግን እግዚአብሔር የሌለባት ከተማ። ኢየሱስ ጌታ ነው። አብርሃም የመረጠው ምድረ በዳ የሚመስል ግን እግዚአብሔር ያለበት ስፍራ። አንድ ሰው አሜን ይበል እስቲ። ዛሬ መልእክት አለ። ይኸውልሽ ያለሽበት ምድረ በዳ ከእግዚአብሔር ጋር ነው። ያላችሁበት ምድረ በዳ ላይ እግዚአብሔር አለ። እያለቀሽ ነው፣ የታለ አምላኬ እያልሽ ነው፣ እግዚአብሔር አለ። እኔ መልእክት አለ። ከዚህ ቀን በኋላ ጠላቶችሽ ማየት ይጀምራሉ። አቤት እግዚአብሔር ረዳት ይላሉ። አቤት እግዚአብሔር አሳረፋት ይላሉ። እስማሙና እግዚአብሔር በሉ እስቲ። ከእኔ ጋር በሉ አለ በሉ እስቲ። ኢየሱስ ጌታ። እግዚአብሔር ትቶኛል እንድትሉ ነው የሰይጣን ጥረቱ። እርግጠኛ ሆኜ የምነግራችሁ ነገር እናንተ መቼም አትተው። አንድ ሰው አሜን ይበል። ታውቃላችሁ ጽዮን ግን አለና እግዚአብሔር ትቶኛል፣ ጌታም ደግሞ ረስቶኛል አለች አለና ከዛ በውኑ ሴት ከማህፀኗ የተወለደው ልጅ እስከ ማትራራ ድረስ መርሳት ትችላለች ብሎ ይጠይቃቸዋል። ከዛ መልስ ዝም ሲሉ እንደናንተ ናቸው፣ እነሱም ጨዋ ናቸው፣ አይመልሱም። ጠይቋቸው ኢሳይያስ ዝም ሲሉ ራሱ ይመልሳል። ትረሳ ይሆናል። ከጎናቸው ያለው ሰው ትረሳ ይሆናል። እግዚአብሔር ግን በሉ እስቲ አይረሳኝም በሉ፣ አይተወኝም በሉ። እኔ አላቅም ከአንድ ቤት ላይ የሞት አዋጅ ይገለበጣል ማለት ነው።
ጌታ ነው ምስክሬ። ያለቀ ቀጠሮ ነው ጣልቃ እገባለሁ አለ። የሰማይ ድግስ ነው ጣልቃ እገባለሁ አለ። የሞት ድግስ ነው ጣልቃ እገባለሁ አለ። ጠላት ውርደት ደግሷል ጣልቃ እገባለሁ አለ። እግዚአብሔር በክብር ቤቷን እሞላለሁ አለ። በክብር ነገሯን እሰራለሁ አለ። የኔ ጌታ በሉስ አይጠረጠርም። ምን አይልም? ታማኝ ነው። ኢየሱስ ጌታ ነው። ምንድነው? በመርዳት ምንድነው? በማከናወን ምንድነው? በማክበር ምንድነው? በመባረክ ምንድነው? አይገርምሽም? አንቺ ስላልሆነልሽ እግዚአብሔር አይጠረጠርም። ያሰብሽው ስላልተሳካ እግዚአብሔር አይጠረጠርም። ያላችሁ ስላልሆነ እግዚአብሔር አይጠረጠርም። እግዚአብሔር ለዘላለም ታማኝ ነው። እግዚአብሔር ለዘላለም የማይለወጥ ነው። እግዚአብሔር ለዘላለም አባት ነው። ኢየሱስ ጌታ። ትረሳ ይሆናል አለ። ትረሳ ይሆናል ነገር ግን አለና እኔ ምን አልልሽም አልረሳሽም። ኢየሱስ ጌታ። ለምን ሲባል እኔና አንቺ ሩቅ አይደለንም። አንድ ሰው አሜን ይሁን። እግዚአብሔር ቃል ሲናገር እኮ እግዚአብሔር የቅርብ አምላክ ነው። ከእስትንፋሳችሁ ይልቅ ምንድነው? ቅርብ ነው እግዚአብሔር። ስትቸገር ያውቃል። ግራ ሲገባሽ ያውቃል። ረዳት ስታጪ ያውቃል። ሚረዳሽ ስታጪ ያውቃል። እኔ እጁን ከፍ ላደረገ ሰው መልእክት አለ። እግዚአብሔር ዛሬ ስላንቺ ይነሳል። ኢየሱስ ጌታ። እግዚአብሔር የሩቅ አምላክ አይደለም። አልተውሽም። አንቺ ጥሎኛል ትያለሽ። ልክ ነው፣ ሁኔታው ያስብላል። እኔ ግን አልረሳሽም። ለምን? ያንቺ ጉዳይ ከኔም የራቀ አይደለም። ኢሳይያስ 40 ለዛ እኮ ያዕቆብ ሆይ የመረጥኩ እስራኤል ሆይ ስለምን እግዚአብሔር ትቶኛል ትላለህ? ሰምቶታል። እግዚአብሔር ትቶኛል ሲል እግዚአብሔር ሰምቶታል። ስለምን እንዲህ ትናገራለህ? እግዚአብሔር የዘላለም አምላክ ነው። እግዚአብሔር የትላንትና አይደለም የነገም ነው። እግዚአብሔር የአብርሃም ብቻ አይደለም ያንቺም ነው። እግዚአብሔር የጴጥሮስ ብቻ አይደለም ያንቺም ነው። እግዚአብሔር የጳውሎስ ብቻ አይደለም ያንቺም ነው። እግዚአብሔር የዘላለም አምላክ ነው። የምድር ዳርቻ ፈጣሪ ነው። አንድ ሰው አሜን ይበል። የምን ምንድን ነው? የምድር ዳርቻ ፈጣሪ ነው። ማስተዋሉ አይመረመርም። ለምን አይባልም? ኢየሱስ ጌታ ነው። ምን አይባልም? ለምን አይባልም? እግዚአብሔር ትክክል ነው። እኔ እርግጠኛ ሆኜ የምነግራችሁ እግዚአብሔር አጀንዳ ያለባቸው ሰዎች በመከራ ውስጥ ያልፋል። መከራ የለም የሚል ወንጌል የለኝም። ችግር የለም የተደላደለ ነው፣ አይዞሽ አልጋ ባልጋ ነው መንገዱ፣ እዛ ነው። ኢየሱስ ጌታ። የት ነው የወጣንበት ቤት? መዝሙሩም እንደዛ ነው። አልጋ ባልጋ ነው መንገዱ፣ አልጋ ባልጋ ነው መንገዱ አረ እዛ ነው እንደዛ። እዚህ ግን አልጋ ባልጋ የሚባል ነገር የለም። ኢየሱስ ጌታ ነው። የሚከተለኝ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ፣ መከራውን ይዞ ይሸከመኝ፣ እየተጠላ ይሸከመኝ፣ እየተገፋ ይከተለኝ፣ እየተናቀ ይከተለኝ፣ ሰዎች እያደሩበት ይከተለኝ። እኔ ግን አለ በመከራ ውስጥ አይልሆንሃል። አንድ ሰው እጁን ከፍ ያድርግ። እኔ መከራ የለም አልልም፣ መከራውን ግን አንቺ ታሸንፊው። እኔ ወጀብ የለም አላልኩም፣ ወጀቡ ግን ይሸነፋል። እኔ ትግል የለም አላልኩም፣ ትግሉ ግን በአንቺ ድል አድራጊነት ይጠናቀቃል። ተስማሙና እግዚአብሔር በሉ እስቲ፣ ሰልፉን በሉ እስቲ፣ በድል አድራጊነት እንድጨርስ በሉ፣ ይወግንልኛል በሉ። ኢየሱስ ጌታ። ሰዎች ይወግኑብሻል፣ እግዚአብሔር ይወግንልሻል። አንድ ሰው አሜን። እኔን አሁን እዚህ ምድር ላይ አጋንንት እንዴት እንደተጠላኝ ብታው፣ ሰው አይደለም አጋንንት ነው የጠላኝ። በየጊዜው ታፔላ ላይ ይቀዳሉ፣ ፖስተር ይገነጥላሉ። አሁንማ በቢላዋ ፎቶዬን ነው እንዲህ ትርትር አድርገዋል። ሰሞኑን አይታችኋል ስመጡ። ኢየሱስ ጌታ። እኔ ሳየው አንድ ነገር ይገባኛል። የሆነ መንፈስ እያበሳጨው ነው። ኢየሱስ ጌታ። የሆነ እባብ አናቱ እየተረገጠ ነው። የሆነ ጨለማ እየተቀጣ ነው ያለው። የሆነ ክፉ አልተመቸውትም፣ ለዘላለም አልመቸውም። ምን ይመልካል? አንቺ ራሱ ከዚህ መንፈስ ጋር ትነካከያለሽ። ከዚህ በኋላ ሟርተኛ አትመችውም። ከዚህ በኋላ ክፉ ሰዎች አትመቻቸውም። እግዚአብሔር ከአንቺ ጋር ይወግናል። በኢየሱስ እና እኔ በሉ እስቲ ውግንና ይበሉ ከሰማይ ጋር ነው። ከሰማይ የሆነ ይወግንላችሁ።
ከሰማይ የሆነ ይተባበራችሁ። ከሰማይ የሆኑ ከእናንተ ጋር ይቆማሉ። እግዚአብሔርን የሚያውቁ ከእናንተ ጋር ይቆማሉ። አንድ ጊዜ ፈሪሳውያን መጡና አንተ ከአብርሃም ትበልጣለህ አሉት ኢየሱስን እኮ። ለምን ወግነው የቆሙት? ለአብርሃም ነው። ኢየሱስ ጌታ ለሕጋቸው ነው ወግነው የቆሙት። የሙሴን ሕግ ያከብራሉ። አብርሃም አባታችን ነው ይላሉ። ኢየሱስን ግን አንተ ከአባታችን ከአብርሃም አትበልጥም ማን ስለሆንክ ነው ይሉታል። ኢየሱስ እንደዚህ አላቸው፣ እናንተ ከአባታችሁ ከዲያብሎስ ናችሁ አለ። አባታችሁ አብርሃም ቢሆንማ ኢየሱስ ጌታ ነው። እስቲ የኔ አባት ነው እግዚአብሔር ነው በሉ። ኢየሱስ ጌታ ነው። አባታችሁ አብርሃም ቢሆንማ እኔን ልትገሉኝ አትፈልጉም ነበር። እኔን ማሳደድ ስራችሁ አይሆንም ነበር። ለምን? እናንተ አባታችሁን ገልጣችሁታል። የተገለጠው አባት የምታወሩ ሳይሆን የተገለጠው ኢየሱስ ጌታ ነው። ባይዘው የወንጌል ጠላት ሆነው የሚንቀሳቀሱ ሰዎች፣ የእግዚአብሔርን ሰዎች የሚያሳድዱ ሰዎች ያለ ምክንያት እነሱ ወንጌል እኛ የአብርሃም ልጆች የእግዚአብሔር ልጆች አገልጋዮች ነንም ሊሉ ይችላሉ። እኔ ግን ለእናንተ ምስጢር እነግራችኋለሁ። ንግግራቸው ሳይሆን ስራቸው አባታቸውን ገልጦታል። አንድ ሰው አሜን ይበል። ንግግራቸው ሳይሆን ምናቸው? ስራቸው። ስለዚህ ከተገለጠ ስራቸው ተነስተን እነሱ የማ ልጆች ናቸው? የዲያብሎስ ልጆች። ለምን? ዲያብሎስ ትላንትናም ነፍሰ ገዳይ ነው፣ ዛሬም ነፍሰ ገዳይ ነው፣ ነገም ነፍሰ ገዳይ ነው። አሳዳጅ ነው፣ መከረኛ ነው፣ መከራ ነው ይዞ የሚዞረው። የኔ አባት ደግሞ የሰላም አምላክ። እጃችሁን ከፍ አድርጉና የኔ አምላክ በሉ። የሰላም አምላክ ነው በሉ። እግዚአብሔር በሉ። ያዘነው እንበለዋ፣ ያጽናናል በሉ። ዛሬ የምስራች አለን። እዚህ ቤት ወደ እንባቸው የሚታበስ ሰዎች አሉ። እግዚአብሔር የመከራውን ሰንኮፍ የሚነቅልላቸው ሰዎች አሉ። የረዘመው መንገዳቸውን የሚያሳጥርላቸው ሰዎች አሉ። ረዘመ የመከራ መንገዴ፣ ረዘመ ጭንቀቴ፣ ረዘመ የጭንቀት ሌሊቴ ለምትሉ የምስራች የጭንቀት ሌሊታችሁ ላይ መሰላል ያመጣበታል ጌታ። ዋው! እኔ ምን እያወራው እንደሆነ ቢገባችሁ በጣም ትጮሁ ነበር። ወደ ጸሎት ስገባ ነው እናንተ የምትጮሁት፣ ግን ስራችሁ አሁን ነው እየተሰራ ያለው። ኢየሱስ ጌታ። የዚህ ቤተክርስቲያን የዚች ቤተክርስቲያን መሪ ቃላችን ቃሉን ላከ ፈወሳቸው። ከመከራቸው ምን አላቸው? እስቲ እኔ ቃሉን ላከ ሲል ፈወሳቸው በሉ። ቃሉን ላከ ፈወሳቸው፣ ከመከራቸው አዳናቸው። ይሄ ነው መሪ ጥቅሳችን ባይዘው እና እግዚአብሔር አምላክ ለምልክት አስነስቶ ብጸልይላችሁ አስነስቼ ምልክት ብነግራችሁ ጉዳያችሁ ሊፈታ በቃሉ